ሳያምን ቀርቶ ሳይሆን ያው አለ አይደለ እኛም አምነን ግን ማየት ሰው ይፈልጋል እና እሱም ማረጋገጫውን ማየት ስለፈለገ ደስ ይበል ወንድሜ። እኔ ደስ ብሎኛል የመሬ ነው። የዛን ቀን አረገዝኩ ያለች ቀን አረገዝኩልህ ያለች ቀን ሁላ በጣም ነበር ደስ ያለኝ። ምክንያቱም ሄርሜላ የመሰለ ቆንጆ ልጅ ሴትም ይሁን ወንድም ይሁን ምን ቢሆን ይሻላል? ግን አብርሽ የምሬ ነው፣ እውነቱን ተናገር። ሴት ብትሆን ይሻላል ወንድ? መጀመሪያ ብናረጋግጥ ይሻላል። እሱም እርግጥ ነው፣ እኛ እኮ አረጋግጠናል አብርሽ፣ የምሬን ነው። ለብዙ አረጋግጠናል። የሐኪም ቤት ማህተብ ያለበትን ወረቀት ካላዩ አላምንም። የምርህን ነው? ሄርሜላን አታምናትም? አይ ሰላም ናቀርቻ አይደለም 75% አምኛታለሁ፣ ግን ደግሞ 25% ጥርጣሬ አለ። እሱ ደግሞ እንዲጠፋ ወረቀቱ እንደማይተን እናምናለን ማለት ነው። ኦኬ እንደዛ ከሆነ እሺ፣ ይሄ አንተ መብት ነው እንደፈለግ። ግን ደግሞ ሄርሜላም እኛም ትንሽ ጥርጣሬ ነገር አድሮብን ሳናምናት ቀርቶ ሳይሆን የሆነ ማወቅም ያለባቸው ሰዎች ስለነበሩ እነሱን ለማሳወቅ የሽንት መመርመሪያ ይዘንላት ቤቷ ድረስ ሄደን ነበረ እና ደግሞ እና አረጋግጠናል ማለት ነው። የምሬ ነው። በጣም ነው ደስ ያለን ማለት ነው። ስለዚህ አንተ ነው የቀረው። አንተ አሁን የሆስፒታሉን ውጤት ይዛ ስትመጣ በእርግጠኝነት ታምናለህ ማለት ነው። አንዴ አለማመን ይከብዳል። የሆስፒታል ማጠብ እያየሁኝማ እንዴት አላመን ማለት። ስለዚህ ኖርማል ነው። አይ እንደዚህ ሁላ ብታምናት ደስ ይለኛል። ሞር ደግሞ 100% ለመሆን ወረቀቱን ስታይ ታምናለህ ማለት ነው። እናንተ አምናችኋል? እኔ በጣም እኔ አምኛለሁ። አየን እኮ ሁለት ቀይ እንዴ ምን ይታወቃል? ማርታ ሸንታ ቢሆን አይታወቅም። የሁለት ሰው ሽንት ሲሆን እኮ ሁለት ቀይ ይመጣል። አትቀልድ። በጣም ደስ ብሎኛል። አምኛለሁ። ሞር ደግሞ ትንሽ ሲያደርግ ነው መሰለኝ አስተሳሰብ ቼክ ይደረገዋል። የዛኔ ደግሞ እኔ ምንም አላውቅም፣ ስለ እርግዝና ምንም አላውቅም። የዛኔ ደግሞ ከኦዲየንሶቻችን ጋር አብረን ሆነን ቼክ ሲደረግ እናያለን ማለት ነው። አይሻልም እንደዛ? የዛኔ ደግሞ ሞር እንዴት ነው አንዳንዴ ነርስ የተዘራበት ነገር ሲታይና ሲነገር አንድ አይደለማ። ሞር ደግሞ የዛኔ ጊዜው ሲደርስ ስናይ ሞር ከዚህ በላይ ደስተኛ እንሆናለን ብዬ አስባለሁ። ወርቅ ነው ሲፈተን የምናውቀው እና ሄርሚ እንግዲህ የመጀመሪያ ሪከርድ ሰባሪ ኢትዮጵያ ላይ ሪከርድ ሰባሪ በፍቅር ጠብ ያደረገ ጀግና፣ ፍቅርን የምታስተምር ፍቅርን የምትገነባ ሴት እንግዲህ ሄርሜላ ብትሆን ነው። እኛ የጠላነው ጭቅጭቅ ብትር ጭቅጭቅ ጣልተናል። ተውን። ጭቅጭቅ እኮ ደም መፍሰስ እኮ ኢትዮጵያ ላይ እኮ ከላስ እንዴ መገዳደል፣ ደም መፍሰስ፣ እንደዚህ ድብርት ምናምን ችግር አለ እኮ። እናንተ ግን ችግርን ሁሉ አረ አይደለም ልብስ መግዛታችንን ሁሉ እኮ ልታስረሱን እኮ ነው። አብርሃም ጫማ መግዛታችንን ዝንጥ ማለታችንን እኮ ልታስረሱን ነው። ለምን? በፍቅር በአንድነታችሁ። ሄርሚዬ የኔ ማር የኔ ቆንጆ ኦማይ ጋድ ምን አይነት ልብስ ነው የለበሽው የኔ ቆንጆ? ይህችን ልብስ ከዚህ ቀደም አይቻታለሁ የኔ ማር። ልብሲቱ ቆንጆ ነች። የት ነች? አንድም ሰው እንዳይቀር ግብዣ ለቤቴ፣ አንድም ሰው እንዳይቀር ግብዣ ለቤቴ። ወይኔ እንዴት አባታቸው ነው ደስ የሚሉት ጋይስ። የምሬን ነው የምላችሁ። እንግዲህ የሉሌ አባት እንግዲህ የሁለት የልጅ አባት ሊሆን ነው። እንግዲህ የአብርሃም ታደሰ ልጅ እንግዲህ ሀናን አብርሃም ትባላለች። እንግዲህ በጣም ደስ የሚል ነውና እኔ ደስ ብሎኛል። እናንተስ እንኳን ደስ አላችሁ ውዶችዬ። እኔ በጣም ነው የፈነጠስኩት። ሀቂቀትን ይመርብክ። ይህንን አንሶላ ተጋፋ አሳስራለሁ እንደዚህ ይላለው እያለ ደመቁ የሰውን ቀልብ ከመግፈፍ ወደኋላ አትልም። አንተ ከዚህ በፊትም ብዙ ማገሮችን የዘለልክ ብዙ ማገሮችን ብዙ ነገሮችን ያለፍክ ሰው ነክ። ስለዚህ ምንም አታመጣም። በርታ፣ ጠንክርልን። እንወድሃለን፣ እናከብርሃለን፣ ሰፖርት እናረጋለን። አብርሃምም እያሉ ላይ ብላይ ሲያወሩ ነበረ። የእኛ ልጆች ጀግኖች፣ ቀጥሉበት በዚህው። ምክንያቱም ሰፖርት እናረጋለን ብላችሁ ባወራችሁ ቁጥር ከዛኛው ሰፈር ያሉት ስለሚከሽፉ ገባችሁ? እነዛኞቹን ገልብጣችሁ ማንጣት ስለምትችሉ የደመቁ በጎችን ማለት ነው። ምክንያቱም ተከታይ እንድታጣ አድርገን ይሄን ነገሯን የውሸት ነገሯን ታላስተካከለች ደመቁ ከሚዲያ እናጠፋታለን። ካላስተካከለች አረሰራለሁ ታላይ ደግሞ እንደ ማንኛውም ፍቅርን ሰብካ አንድነትን ሰብካ ተስራ። አለበለዛ ግን እየመጣ የአብርሃምን ህይወትና የሄርሜልየን ህይወት
አበላሻለሁ አደፈርሳለሁ ካለች እናደፈርሳታለን እንደ አረንጓዴ ውሃ ማለት ነው። አረንጓዴ ውሃ ጠጥታ ያደገችው ዛሬም አረንጓዴ ውሃን ጉታጀራ ገብታ መጠጣት አለበት። እቺ ሴትዮ አላርፍም ካለች አርፋ ብትቀመጥ ይሻላታል። የሰው ልጅ የሚከበረው በራሱ የሚከበረው በአፉ ነው። ስለዚህ ደመቁ ምንድን ነው የምፈልገው እንዴ? ከዳኒ ጋር ምንድን ነው የምትይው አንቺ? እንደዚህ ስትይ ነበር። ምንድን ነው አንቺ ከልጅሽ እናት ከልጅሽ አባት አንቺ እንደው ኧረ ምን አይነት አውሬ ነሽ በእናትህ። ስለዚህ አብርሃም ታደሰ የአንቺ ባለውለታ እንጂ የሚታሰርም ልጅ አይደለም ስላልሽው ሆነ ማለት ነው። ለማንኛውም ብርጭቆ አይደለም አይሰበርም፣ በረዶ አይደለም አይሟሟም። የመጣዱ ሳይደርቅ የእንቅቡ ተንጣጣ የሚባለው እንዳንቺ አይነቱ ሁልጊዜ ጭቅጭቅ የማይሰለችሽ እንድትጠሊ። እኔ ግን አንዳንድ ጊዜ አዝናለሁ። እውነት አንቺ ሴትዮ ግን በጤናሽ ነው? ለምንድን ነው 7ኛ ጸበል የሚባለው ማትወስዷት እህቶቼ ወንድሞቼ? አብርሃም ምን ናችሁ ነው ገትታችሁ? አቢላ ማርታ፣ ኧረ ይችል ገትተሽ ውሰጅልን። ማርታ በጣም ልብስሽ ደስ ይላል። መሻአላ ብያለው። እያማረብሽ ነው። አንቺም ዝንጥ እያልሽ ነይ ቶሎ ፈታ